ፍቺ ስለበዛ ወደ ትዳር ለመግባት የስልጠና ምስክር ወረቀት መያዝ ግዴታ ሊሆን እንደሆነ ተሰምቷል። ቤተሰብን አንድነት የሚሰጠው ቋንቋ ሳይሆን ፍቅር ነው። ስንቱ ተፋታ እንሰማለን እኮ። እንዴት ነው ልጅ ማደግ ያለበት? ልጅ ከልጅነቱ ጀምሮ ቅጣትን ቁጣን ማወቅ አለበት። ጎበዝም ጥሩም ነገርም ሲያደርግ እንዴት ነው ማየት ያለበት? በቀድሞ ዘመን የሰው ልጆች የመጀመሪያውን ትምህርት የሚወስዱት ከቤተሰቦቻቸው ነው። አሁን ግን የመጀመሪያውን ትምህርት የሚወስዱት ከሚዲያ ነው፣ ከጌም፣ ከእቃ፣ ከቁስ ነው የሚማሩት። እግዚአብሔር የሚሰጠን ስጦታ ስለሆኑ ያን መንፈሳዊ ተቋም ውስጥ አንደኛ እኛ ራሳችን እግዚአብሔር ልጆች ለምን እንደሰጠን መረዳት አለብን። ለምን ነው ልጅ የተሰጠን? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሰላም ለኩልክሙ ውድ ዘኢትዮጵያ ትዕይንተ መስኮት ተከታታይ ሰላም እግዚአብሔር ከእናንተ ጋር ይሁን በማለት የዛሬ ዘገባዬ በትዳር ውስጥ ሊኖር ስለሚገባው ጥንካሬና ልጆችን በሃይማኖት ኮትኩቶ ስለማሳደግ በዝርዝር ያወራል። እስከ ፍጻሜው አብረውን ይቆዩ። ወላጅ ኃላፊነት አለበት። ልጅ እንግዲህ ሲወልድ ልጁን እንዴት አድርጎ ማሳደግ እንዳለበት በመንፈሳዊ ሕይወት የታነጸ ልጅ መሆን አለበት። በአሁኑ ጊዜ ግን በጣም ትኩረት ሰጥተን እየሰራን ያለነው ልጆቻችን ላይ የስጋዊ ፍላጎታቸው ላይ ነው። መንፈሳዊ ፍላጎታቸው ላይ ትኩረት እየሰጠን አይደለም። ይህ ደግሞ ከምንድን ነው የሚመነጨው የሚለውን ነገር ሳስብ መጀመሪያ ትዳር ራሱ ሲመሰረት እግዚአብሔር አምላካችን ትዳርን ሲመሰረት ራሱ የመሰረተው በመሆኑ ያ ትዳር ደግሞ መንፈሳዊ ተቋም ነው። ይሄ ስለተደራጀ ከዛ በኋላ ቤተሰብ ትውፊቱን እንዳያወርስ ሆነ ተብሎ በፖሊሲ ይገታል። ግልጽ ባልሆነ ፖሊሲ፣ ባልተጻፈ ፖሊሲ አንደኛ ጊዜ ማሳጣት ነው። ልጆች ከቤተሰቦቻቸው የሚቆዩበትን ጊዜ ሙሉ በሙሉ ማሳጣት፣ ይሄ መጀመሪያው ትልቁ ፈተና ነው። ታዲያ የት ይቆዩ? ያ ሰው ዝንጀሮ ነው የሚለው ጋር ይቆዩ። በአሁን ሰዓት ዓለማችን በከፍተኛ የስነ ልቦና የሞራልና ማህበራዊ ቀውስ ውስጥ ትገኛለች። የቴክኖሎጂ መስፋፋት፣ የባህል ወረራና የግለኝነት መንፈስ የቤተሰብን መዋቅር እየናጡት ባሉበት በዚህ አስከፊ ዘመን ትዳርና የልጆች አስተዳደግ በቤተ ክርስቲያን አስተምሮ መቃኘት የህልውና ጉዳይ ሆኗል። መሰረታችን መጽሐፍ ቅዱሳችን ስለሆነም ቅዱስ ዳዊት ሁላችንም ሁሉ የምንሰማው ቃል ነው። አስተውሎት ካላጠረን በስተቀር ማለት ልጆች የእግዚአብሔር ስጦታዎች ናቸው ይላል። ስለዚህ ልጅ ማሳደግ ማለት ባጭሩ የእግዚአብሔር መጠበቅ ማለት ነው። አምላክን መማፀን ያስፈልጋል። የልጅ አስተዳደግ መንገዱ እንዴት ልወቅበት? እንዴት ልየው? ልምድ ያላቸው እናቶች አሉ። እነሱ ምስክርነት እየሰጡ የልጆችን አስተዳደግ እንዴት እንደጣሰብን እንዴት ጥሩ ደረጃ ላይ ደግሞ አድርሰው ደግሞ መጨረሻ ላይ ደግሞ ትዳር ውስጥ ሲገቡ እንዴት ብትንትን እንደሚሉብን በቃ በዚህ ጋር ጨርሰናል ስንል ደግሞ የሚቀጥለው ደረጃ ላይ ደግሞ ይደረመሱብናል። ቤተሰብ የማህበረሰብ መሰረት ነው። ትዳር ሲጠነክር ማህበረሰብ ይጠነክራል። የቤተሰብ መፍረስ ከበስተጀርባው ብዙ ውስብስብ ምክንያቶች ያሉት ቢሆንም የትዳር መበጥበጥና ግጭት ለዚህ ዋነኛ መንስኤ ናቸው። ትዳር የቤተሰብ መሰረት እንደመሆኑ መጠን በባልና በሚስት መካከል ያለው ግንኙነት ሲሻክር መላው ቤተሰብ አደጋ ላይ ይወድቃል። የባህሪ አለመጣጣምና ለውጥ ሰዎች በጊዜ ሂደት ይለወጣሉ። በትዳር መጀመሪያ ላይ የነበረው መስህብና የጋራ ራዕይ እየጠፋ ሲሄድ ወይም አንደኛው ወገን ለትዳሩ እድገት ግዴለሽ ሲሆን አልተጣጣምንም የሚል ስሜት ይፈጥራል። የጋራ ሴቶችና ግቦች ማጣት መለያየትን ያፋጥናል። የትዳር መበጥበጥ በልጆች ላይ ያለው ተጽዕኖ የትዳር መበጥበጥ ወደ ቤተሰብ መፍረስ ሲያመራ ትልቁን ጉዳት የሚቀበሉት ልጆችና ህፃናት ናቸው። የስነ ልቦናዊ ቀውስ፣ የፍርሃት፣ ሐዘን፣ የደህንነት ማጣትና አንዳንድ ጊዜ ራሳቸውን የመውቀስ ስሜት ይፈጠራል። የትምህርትና የባህሪ ለውጥን በትምህርት ውጤት ማነስ፣ ከሰዎች መገለል መጀመር፣
ትዳር በፈተና የተሞላ ጉዞ ነው። እነዚህ ፈተናዎች ሲበዙና መፍትሄ ሲጠፋ ቤተሰብ ይፈርሳል። በፈጣን የቴክኖሎጂ ለውጥና በባህል ወረራ መሃል የምትገኘው የአሁኑ ዓለም የትዳርን መሰረት እየናጠ ባለበት በዚህ ወቅት ተዋህዶ ቤተክርስቲያን መሰረት ተደርጎ ይወሰዳል። እግዚአብሔርን ያክል ጌታ ደግሞ የሰጠንን ልጆቻችንን እንዴት አድርገን ነው የምንከባከባቸው፣ እንዴት ነው የምናሳድጋቸው የሚለው ሁልጊዜ ከአእምሯችን ሊጠፋ አይገባም። ስለዚህ በልጆቻችን አስተዳደግ ውስጥ ዝለት በገጠመን ቁጥር ሁልጊዜ የእግዚአብሔርን ስጦታ እንዴት እየጠበቅነው እንደሆነ ማስተዋል ያስፈልገናል ማለት ነው። መንገዳችን ከእርሱ ጋር ካልሆነ በስተቀር ልጆቻችንን ለማሳደግ አይቻለንም። እያንዳንዷን ነገር በክርስትናችን ልጆቻችንን እንዴት ማነጽ እንዳለብን መክሊታቸውን ያውቁታል ማለት ነው። በትንሹ በዚች መስመር ብዙ ነገር መለየት ይችላሉና ትምህርት ቤት በጣም ወሳኝነት አለው። የርትዕት ተዋህዶ እምነት ተከታይ ልጆቻችን ማደግ ያለባቸው በመንፈሳዊ ሕይወት ነው መታነጽ ያለባቸው። የጸሎት ሰዓት ይኖረናል ቤት ውስጥ ወላጅ እናትና አባት ሲጸልዩ ያያል፣ ያ ይቀረጽበታል። ትምህርት ቤት ውስጥ የጸሎት ሰዓት ሲባል ለሱ አዲስ አይሆንም። በቤተ ክርስቲያን አስተምሮ ትዳር በሁለት ሰዎች መካከል የሚደረግ ውል ብቻ ሳይሆን በእግዚአብሔር ፊት የሚፈጸም ቅዱስ ቃል ኪዳን ነው። መስዋዕትነት በትዳር ውስጥ እኔ ወደኛ የሚቀየርበት፣ አንዱ ለሌላው ራሱን አሳልፎ የሚሰጥበት የፍቅር መድረክ ነው። ሰው ከአባቱና ከእናቱ ይለያል፣ ከሚስቱም ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ እንደተባለ በተዋህዶ ቤተክርስቲያን እይታ ትዳር የደስታ ብቻ ሳይሆን የቅድስና መንገድ ነው። ቤተሰብ ደግሞ ያችን ቅድስና የምንለማመድባት የመጀመሪያዋ ትምህርት ቤት ናት። የአንድ ሀገር መሰረት ዋልታ ተብሎ የሚወሰደው ቤተሰብ። ቤተሰብ ከተናጋ ሀገር ይናጋል፣ መንፈሳዊነት ይናጋል፣ ብዙ ነገሮች ይናጋሉ። ስለዚህ እኔ ቤተሰብን መጠበቅ ላይ ቤተክርስቲያንም ትልቅ ትኩረት ሰጥታ እየሰራች ነው ወይ? እንዴት ነው ልጅ ማደግ ያለበት? ልጅ ከልጅነቱ ጀምሮ ቅጣትን፣ ቁጣን ማወቅ አለበት። ጎበዝም ጥሩም ነገርም ሲያደርግ እንዴት ነው ማየት ያለበት? ቁጣን የሚሰማው እኮ ጥሩ ነገር በሚያደርግ ሰዓት እናንተ ጎበዝ ብላችሁ ስትሉት ነው ያንን ቁጣ የሚቀበላችሁ። ሁልጊዜ ግን ቁጣ፣ ስድብ፣ ጩኸት ከሆነ መቼም አይሰማችሁ፣ መቼም አይቀበለን። በዚህ በሰለጠነ በሚባል ነገር ግን በግብረ ገብ በዛለ ዘመን ወደ ቀደመው የመጽሐፍ ቅዱሳዊ የትዳር ስርዓት መመለስ ለቤተሰብ ሰላም ብቸኛዋ ዋስትና ነው። ትዳር የቤተሰብ መሰረት ነው፣ የማይፈርስ ቃል ኪዳን ነው። በዚህ ዘመን ትዳርን ለማጽናት የሚከተሉት ነጥቦች ወሳኝ ናቸው። መጽሐፋዊ አንድነት፣ መንፈሳዊ መሪ መኖር። በትዳር ውስጥ ትልቁ ፈተና የኔ ይሁን ባይነት ነው። መፍትሄውን ለመድን ዓለም መገዛት ነው። ባልና ሚስት የጋራ የንስሐ አባት ሊኖራቸው ይገባል። በሰውኛ ኩራት ሳይሆን በመንፈሳዊ ምክር ይፈታል። የዘመኑ ግርግር ባልና ሚስትን እንዳያራርቃቸው የጋራ ጊዜ መመደብ ያስፈልጋል። ስልክና ማህበራዊ ሚዲያ በቤት ውስጥ የሚሰርቁትን የፍቅር ሰዓት መገደብ ለትዳር ጤንነት ወሳኝ ነው። መቻቻልና ይቅርታ። በፀሐይ መግቢያ ላይ ቁጣችሁ አይቆይ እንደሚለው መመሪያ ትዳርን ከአስከፊው ዘመን ፍችና መከራ የሚታደገው በየቀኑ የሚደረግ የይቅርታ ልምምድ ነው። የልጆች አስተዳደግ በአንበሳ ደጅ ማደግ። ቅዱስ ዮሐንስ አፈወርቅ ልጆችህን ለእግዚአብሔር አድርገህ ካሳደግካቸው አንተ ለራስህ ክብር ታገኛለህ ይላል። በዚህ ዘመን ልጆችን ማሳደግ በአንበሳ ደጅ እንደመኖር ይቆጠራል። ዋና ዋናዎቹ የማሳደጊያ ስልቶች አርአያነት ነው። ልጆች የሚሰሙትን ሳይሆን የሚያዩትን ነው የሚመስሉት። ወላጆች ሲጸልዩ እነሱም ይጸልያሉ። ወላጆች ሲከባበሩ ሲያዩ እነሱም ይከባበራሉ፣ ክብርን ይማራሉ።
ስለዚህ ትልቁ ትምህርት መሳሪያ የወላጆች ሕይወት ነው። መንፈሳዊ ዕውቀት መሰረት የሰንበት ትምህርት ቤት ልጆች ከቤት ውስጥ ካለው ዓለም መርዝ የሚጠበቁት በሰንበት ትምህርት ቤት ውስጥ በሚያደርጉት መንፈሳዊ ጓደኝነትና ትምህርት ነው። የቅዱሳን ገድልና የሰማዕታት ጽናት መተረክም ውስጣዊ ማንነታቸው እንዲገነባ ያደርጋል። ስለዚህ የኢትዮጵያ ወላጆች እባካችሁ ልጆቻችሁን ራሳችሁን አርአያ አድርጋችሁ በመምሰል ከአሁን ካለው የጥፋት ዘመን ታደጉ በማለት ለዛሬ በዚሁ ፈጸምኩ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይምሃረነ ወይሰሃለነ በርትዕ ተዋሕዶ ሃይማኖት ያጽናአነ ለይኩን። ዘኢትዮጵያ